ሰላም ሰላም ውድ የስታር ለርኒንግ ቤተሰቦቼ እንደምን ቆያችሁልኝ? በዛሬው ቪዲዮአችን ዛጉዌ ዳይናስቲ ወይም የዛጉዌ ስርወ መንግስት ከ1150 እስከ 1270 የቆየው ወይም ኢትዮጵያን ያስተዳደረውን ስርወ መንግስት ወይም ከአክሱም መውደቅ በኋላ ወደ ስልጣን የመጣውን ይህ ስርወ መንግስትን እናያለን። ዛጉዌ ዳይናስቲ ወይም ዛጉዌ ስርወ መንግስት የሚለው ማለት ነው። ለቻናሉ አዳዲስ የሆናችሁ ቤተሰቦቼ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ይህንን የምታዩ ውድ ቤተሰቦቼ ደግሞ ቪዲዮን ላይክ ማድረግ እንዳትረሱ። በባለፈው ቪዲዮአችን ስለ አክሱም አንስተን ነበር። አክሱም እንዴት ዲክላይን እንዳደረገ በመጨረሻው ቪዲዮአችን ላይ ተመልክተን ነበር እና ለአክሱም መውደቅ መንስኤዎቹ ኤክስተርናል እና ኢንተርናል ፋክተሮች ወይም ውስጣዊና ውጫዊ ምክንያቶች እንደሆኑ አይተን ነበረ። እነዛ ኤክስተርናል ፋክተርስ የምንላቸው ኤክስፓንሽን ኦፍ አረብስ ቱ ዘ ሬድ ሲ ወይ ደግሞ ይሄ የሙስሊም አረቦች በቀይ ባህር አካባቢ መስፋፋት እና የአክሱምን ዋነኛ የገቢ ምንጭ የሆነው የቀይ ባህር የንግድ እንቅስቃሴን መቆጣጠራቸው እንደሆነ አይተናል። ስለዚህ በዛ ምክንያት ኢኮኖሚክ ዲክላይን አጋጥማቸው ወይ ደግሞ ኢኮኖሚያቸው ዲክላይን አደረገ፣ የሚያገኙት ገቢ ቀነሰ። ይሄ የኢኮኖሚያቸው መዳከም ደግሞ ሚሊታሪ ፎርሳቸውም ዊክ እንዲሆን የተዳከመ እንዲሆን እና በሀገር ውስጥ የተነሱ የነ አገው የነ ቤጃ አርብቶ አደሮች ወረራ አመፅ ጭምር መቆጣጠር እንደተሳናቸው አይተን ነበር። ፋይናሊ 1150 ወይ በእኛ አቆጣጠር 1142 አክሱም ዲክላይን አድርጎ ወይ ደግሞ ኮላፕስ አድርጎ ነበር፣ ጠፍቶ ነበር ሙሉ በሙሉ። ከዛ ወደ ስልጣን የመጣው ወይ ደግሞ ስልጣኑን የያዘው የዛጉዌ ዳይናስቲ ወይ ደግሞ የዛጉዌ ስርወ መንግስት በአገው ህዝቦች አማካኝነት የተመሰረተው ይህ ስርወ መንግስት ነው። እሱን ነው የምናየው በዛሬው ቪዲዮአችን። who was the founder of ዛጉዌ ዳይናስቲ? የዛጉዌ ዳይናስቲ ወይም የዛጉዌ ስርወ መንግስት መስራች ማን ነው የሚል ነው ስታርታፕ ኩዌስችን ላይ ያለው። The ዛጉዌ ዳይናስቲ took political power in northern Ethiopia after the downfall of አክሱም። ስለዚህ ከአክሱም መውደቅ በኋላ የሰሜናዊ ኢትዮጵያ አካባቢ ወዲያው ስልጣኑን የያዘው ከአክሱም መውደቅ በኋላ ስልጣኑን ተቆጣጠረው ማን ነው? ዛጉዌ ዳይናስቲ ወይ የዛጉዌ ስርወ መንግስት ነው። The dynasty was founded by Cushitic speaking Agao people። እነዚህ ይህን ዳይናስቲ የመሰረቱት ህዝቦች የአገው ህዝቦች ናቸው። የኩሽ ቋንቋ ወይም የኩሽ የቋንቋ ቤተሰብ ተናጋሪ የሆኑት ህዝቦች አገዎች ናቸው ዛጉዌን የመሰረቱት ነው። The ዛጉዌ ዳይናስቲ was formed around 1150 AD። ስለዚህ ዛጉዌ ዳይናስቲ አክሱም እንደወደቀ ነው ወደ ስልጣን የመጣው ካልን 1150 ላይ ነው ፎርም የሆነ ወይ የተመሰረተው ይህ ዳይናስቲ ወይም ስርወ መንግስት። The founder was said to be መረራ or መራ ተክለ ሃይማኖት። ስለዚህ the founder of ዛጉዌ ዳይናስቲ መራ ተክለ ሃይማኖት ይባላል፣ ወይ ደግሞ የዛጉዌን ስርወ መንግስት የመሰረተው ሰው መራ ተክለ ሃይማኖት የሚባል ሰው ነው። It was emerged in the district of Bugna in Lasta, more exactly at a place called Adefa, its political center። ስለዚህ ይሄ ዳይናስቲ የመጀመሪያው ፖለቲካል ሴንተሩ ወይ ደግሞ የመንግስቱ የዛጉዌ መንግስት የመጀመሪያው መቀመጫው በቡግና ላስታ አውራጃ ላይ የምትገኘው አደፋ የምትባለው ቦታ ነበረች ነው። አደፋ was the first political center of ዛጉዌ ዳይናስቲ ነው። የዛጉዌ ዳይናስቲ የመጀመሪያው መቀመጫ ወይ ደግሞ ፖለቲካል ሴንተር አደፋ ትባል ነበር። near አደፋ existed ሮሃ later renamed ላሊበላ after ላሊበላ one of its greatest king ይላል። እንግዲህ እቺ አደፋ የምትባለው የዛጉዌ የመጀመሪያው ፖለቲካል ሴንተር በኋላ ላይ እንግዲህ ታላቁ የዛጉዌ ንጉስ ላሊበላ ወደ ስልጣን ከመጣ በኋላ እና ብዙ ስራዎችን ከሰራ በኋላ እንግዲህ በሱ ስም ተቀይራለች። አደፋ ትባል የነበረችው በኋላ ላይ ላሊበላ የሚል ስያሜ ተሰጥቷታል። ከንጉሱ በሱ ስም የተሰየመች ለሱ መታሰቢያ ትሆን ዘንድ አደፋ ወደ ላሊበላ ሪኔምድ ተደርጋለች ወይ ደግሞ ስሟ ተቀይሯል ማለት ነው። ኔክስት ፖይንታችን ቴሪቶሪያል ሊሚትስ ኦፍ ዛጉዌ ነው። የዛጉዌ ስርወ መንግስት የግዛት ወሰኑ እስከየት ነበር ነው። ለምሳሌ የአክሱምን ባለፈው ስናይ በስተ ምስራቅ ቀይ ባህርን ክሮስ አድርገው እስከ የመን ነበረ። በስተ ሰሜን እስከ ኤርትራ ኖርዘርን ቲፕ ኦፍ ኤርትራ ወይ ደግሞ እስከ ኤርትራ ሰሜናዊ ጫፍ ድረስ፣ በስተ ምዕራብ እስከ ናይል ቫሊ ድረስ፣ እንዲሁም በስተ ደቡብ ደግሞ እስከ ኖርዘርን ሸዋ ድረስ ሰፊ ግዛት እንደነበራቸው አይተናል አክሱሞች። የዛጉዌን ስናይ እንግዲህ ኢን ዘ ኖርዝ ኢት ኢንክሉድስ ሞስት ኦፍ ዘ ሃይላንድ ፕሮቪንስስ ኦፍ ዘ አክሱማይት ኪንግደም። ስለዚህ በስተ ሰሜን የቀድሞው የአክሱም ግዛት የነበሩት ሰሜናዊ ከፍተኛ ስፍራዎች የሰሜን ከፍተኛ ስፍራዎች ወይም ሃይላንድ የምንላቸው እነሱን ጭምር ያጠቃልል ነበር። ኢን ዘ ሳውት ዜር ፓወር ዋዝ ኤክስቴንድድ አት ሊስት አስ ፋር ሳውዝ አስ ኖርዘርን ሸዋ። ስለዚህ በስተ ደቡብ እስከ ኖርዘርን ሸዋ የቀድሞ የአክሱም ግዛቶች እሱንም ጭምር ያጠቃልል ነበር። ኢን ዘ ዌስት ዜር ፕሬዘንስ ሪችድ አፕ ቱ ሌክ ጣና። ስለዚህ በስተ ምዕራብ በኩል ደግሞ የዛጉዌ ግዛት እስከ ጣና ሐይቅ ድረስ ሰፊ ግዛት ነበራቸው። በት ኢን ዘ ኢስት ኢትስ ሊሚት ዋዝ ኖት ክሊርሊ ናውን። ስለዚህ በስተ ምስራቅ በኩል እስከየት ነበር የሚለው ክሊርሊ ናውን አይደለም ወይ ደግሞ በግልጽ አይታወቅም።
ማለት ነው። ስፔሲፊክ ፕሌሱ የት እንደነበር በስተ ምስራቅ በኩል የነበራቸው ቴሪቶሪያል ሊሚት በግልጽ አይታወቅም። ያው ግን ዛጉዌዎች በጣም ሰፊ ግዛት ልክ እንደ አክሱም ሰፊ ግዛት ነበራቸው ማለት ነው። እዚህ ጋር ስኬች ማፕስ ኦፍ ዘ ዛጉዌ ኪንግደም ይላል። የዛጉዌ ግዛት ስኬት እንደነበር በመጠኑ የሚያሳይ የንድፍ ካርታ ነው። የስኬች ማፕ የምንለው ነው። ኢኮኖሚክ ቤዛቸውን እስቲ ዛጉዌዎች የምጣኔ ሀብታዊ መሰረታቸው ምን ላይ ነበር ቤዝ ያደረገው ነው። ዋት ወዝ ዘ ኢኮኖሚክ ቤዝ ኦፍ ዘ ዛጉዌ ኪንግደም ይላል። የዛጉዌ ስርወ መንግስት ኢኮኖሚክ ቤዛቸው ምጣኔ ሀብታዊ መሰረታቸው ምንድን ነበር? The economy of Zagwe dynasty was based on agriculture። ስለዚህ አንዱ የኢኮኖሚክ ቤዛቸው የዛጉዌዎች አግሪካልቸር ደግሞ ግብርና ነበረ። The peasantry formed the majority of the population። ስለዚህ ከዛጉዌ ውስጥ ከነበሩት ማህበረሰቦች ውስጥ አብዛኞቹ ፒዛንትሪ ወይ ደግሞ አርሶ አደሮች ወይ ገበሬዎች ነበሩ፣ ፒዛንትስ የምንላቸው። ትሬድ ብሮት አዲሽናል ኢንካም። ስለዚህ ከግብርና በተጨማሪ ከፍተኛ የሆነ ወይም ደግሞ ተጨማሪ ገቢ የሚያስገኘው የኢኮኖሚክ አክቲቪቲ ትሬድ ነበረ። So beside cultural contacts there were also trade relation with Egypt and other countries። ስለዚህ ትሬድ አዲሽናል ኢንካም ያስገኛል ካልን ከግብጾች ጋር ከነበራቸው ይሄ የባህል ወይም ካልቸራል ኮንታክት በተጨማሪ እንግዲህ ትሬድ ሪሌሽንም ጭምር ነበራቸው ዛጉዌዎች ነው። ከግብጽ ጋር የነበረውን ይሄ ትሬድ ሪሌሽን ዛጉዌዎችም አስቀጥለዋል ማለት ነው። both sea and land routes were important. Trade by sea was conducted largely through Zeila or Somali coast which gradually became the main port of the kingdom። ስለዚህ እነዚህ ዛጉዌዎች ከግብጽ ጋር ትሬድ ሪሌሽን ነበራቸው። ይሄን ትሬድ ሪሌሽናቸው አንዳንድ በባህር ላይ የንግድ እንቅስቃሴ ያደርጋሉ፣ እንዲሁም በላንድ ወይ ደግሞ በመሬት በደረቅ ወደ መሬት ላይ የንግድ እንቅስቃሴ ያደርጉ ነበረ ነው። ስለዚህ ይሄ የባህር ላይ የንግድ እንቅስቃሴያቸው በዋናነት በየትኛው ወደብ ላይ ነበረ የሚያካሂዱት? ዘይላ በምትባለው በሶማሌ ኮስት ወይ ደግሞ በገልፍ ኦፍ ኤደን ባህረ ሰላጤ ዳርቻ ላይ ትገኝ የነበረች በጣም ኢምፖርታንት ትሬድ ሴንተር ወይ ደግሞ ትሬድ ሩት ናት ዘይላ የምንላት። ስለዚህ በዛ ላይ የባህር ንግድ እንቅስቃሴያቸውን ያካሂዱ ነበር ዛጉዌዎች። which gradually became the main ports of the kingdom ነው። እንግዲህ ይሄ ዘይላ የምንለው ሜን ፖርት ነው። በኋላ ላይ እንግዲህ በጣም አስፈላጊ የነበረ ለንግድ እንቅስቃሴያቸው በጣም በከፍተኛ ሁኔታ ሲጠቀሙበት የነበረው ወደብ ነው ዘይላ፣ ሶማሌ ኮስት ወይም ሶማሌ ባህር ዳርቻ ላይ በኤደን ባህረ ሰላጤ ወይ ደግሞ ገልፍ ኦፍ ኤደን በሚባለው ዳርቻ ላይ የምትገኝ ወደብ ናት ማለት ነው። the Dahlak Island on the Red Sea was also served as other outlet። ስለዚህ ሌላኛው በስተሰሜን ኤርትራ በቀይ ባህር ዳርቻ ላይ ዳህላቅ አይስላንድ ወይም የዳህላቅ ደሴት፣ እሱኛውም እንዲሁ ለሌላ አውትሌት ወይ ደግሞ ወደ ውጪ እቃ እንዲወጣ እንዲገባ ለማድረግ የሚጠቀሙበት አውትሌት ነበረ ይሄ ዳህላቅ አይስላንድ ማለት ነው፣ ከዘይላ በተጨማሪ ማለት ነው። The main important export items were slaves, ivory and rare spice። ስለዚህ ዛጉዌዎች ምንድን ነበር ወደ ውጭ ኤክስፖርት የሚያደርጉት በእነዚህ በዳህላቅና በዘይላ በኩል? አንደኛ ስሌቭስ ነው፣ የባሪያዎችን ኤክስፖርት ያደርጉ ነበር በተለይ ወደ ግብጽ አካባቢ። አይቮሪ የዝሆን ጥርስን ኤክስፖርት ያደርጉ ነበር። ሬር ስፓይስ የተለያዩ ቅመማ ቅመሞችንም ጭምር ኤክስፖርት ያደርጉ ነበር ዛጉዌዎች ማለት ነው። while the imported items include cotton, silver and copper vessels and newly minted coins። ከኤክስፖርት ከሚያደርጉት በተጨማሪ ደግሞ ወደ ሀገር ውስጥ ዛጉዌዎች ኢምፖርት የሚያደርጓቸው የተለያዩ አይተሞች ነበሩ። አንዱ ኮተን ነው፣ ጥጥ የምንለው፣ ሲልቨር ኤንድ ኮፐር ቨስልስ የተለያዩ የብርና የመዳብ እቃዎች፣ በገልጋያ ቁሳቁሶች ወይም እቃዎች፣ መመገቢያ የመጠጫ እቃዎች ሊሆኑ ይችላሉ። እነሱን ኢምፖርት ያደርጉ ነበር። ኒውሊ ማይንትድ ኮይንስ የተለያዩ አዳዲስ የመገበያ ሳንቲሞችንም ጭምር ወደ ሀገር ውስጥ ኢምፖርት ያደርጉ ነበር ዛጉዌዎች ማለት ነው። ዘ ሬን ኦፍ ላሊበላ ኤንድ ቸርች ቢልዲንግ ይላል ሌላኛው ፖይንታችን። እንግዲህ የላሊበላ ዘመነ መንግስት የምንለው ነው እና እሱ በዛን ዘመን ደግሞ በከፍተኛ ሁኔታ ብዙ ስራዎችን ሰርቷል። ይሄ ንጉስ ላሊበላ ንጉስ ብቻ ሳይሆን ቅዱስም ይባላል። ቅዱስ ንጉስ ላሊበላ ተብሎ ነው የሚታወቀው ይሄኛው እና ቸርች ቢልዲንግ በብዛት ደግሞ በሱ ዘመነ መንግስት የቸርች ቢልዲንግ በተለይ እነዚህ 11 ውቅር አብያተ ክርስቲያናቶች የተገነቡበት ዘመን ነው። ዘ ሬን ኦፍ ላሊበላ ወይም የላሊበላ ዘመነ መንግስት የምንለው ማለት ነው። ይሄ ከ1185 እስከ 1225 አካባቢ ድረስ ነው ዛጉዌን ያስተዳደረው ንጉስ ላሊበላ ማለት ነው። ስለዚህ ከ1185 እስከ 1225 ለ40 ዓመት አካባቢ ዛጉዌን ያስተዳደረ ንጉስ ነው ታላቁ ንጉስ ላሊበላ የምንለው ማለት ነው። ስለዚህ የሱ ዘመነ መንግስትና የቤተክርስቲያን ግንባታው ምን ይመስላል የሚለው ነው የምናየው። who was Zagwe king that built 11 rock-hewn churches in ላሊበላ። ስለዚህ ማን ነው የትኛው የዛጉዌ ንጉስ ነው 11 ውቅር አብያተ ክርስቲያናቶችን በላሊበላ የገነባው የሚል ነው። The Zagwe rulers engaged more on church construction።
ስለዚህ የዛጉዌ ነገስታቶች በብዛት የሚታወቁት በቸርች ኮንስትራክሽን ወይ ደግሞ የተለያዩ ቤተክርስቲያናቶችን የአምልኮ ስፍራዎችን በመገንባት ነው። ዘ ሬን ኦፍ ላሊበላ ማርክድ አስ ኤ ፒክ ኦፍ ዛጉዌ ዳይናስቲ ነው። እንግዲህ ይሄ የላሊበላ ዘመነ መንግስት ደግሞ ዛጉዌ በጣም ታላቅ የነበረበት የስልጣኔ ጫፍ የደረሰበት ጊዜ ተደርጎ ይወሰዳል ማለት ነው። ከመቼ እስከ መቼ? ከ1185 እስከ 1225 አካባቢ ድረስ ንጉስ ላሊበላ ዛጉዌን ያስተዳደረበት ጊዜ ኢታስ ዘ ፒክ ኦፍ ዛጉዌ ዳይናስቲ ነው። ስለዚህ የዛጉዌ በጣም የስልጣኔ ቁንጮ ላይ ጫፍ የደረሱበት ጊዜ ነበር የላሊበላ ዘመነ መንግስት ማለት ነው። The Zagwe rulers left their deepest imprint on Ethiopian history through their architectural achievement in the constructions of 11 Orocoan churches in Lalibela, named after one of the more famous of their king ላሊበላ። ስለዚህ እነዚህ የዛጉዌ ነገስታቶች ወይ ደግሞ መሪዎቹ በጣም የሚታወቁት እንግዲህ አቺቭ ካደረጓቸው በወቅቱ እነሱ ኢትዮጵያን ባስተዳደሩበት ከ1150 እስከ 1270 ባለው ጊዜ ውስጥ ባለው ወይ በነበሩት 120 ዓመታቶች ውስጥ ዛጉዌ ኢትዮጵያን ባስተዳደሩበት ጊዜ ማይረሳ ወይ ደግሞ ትልቅ አሻራ ትተው ያለፉት ኢምፖርታንት አቺቭመንታቸው አርኪቴክቸራል አቺቭመንት ነው። በተለይ በስነ ህንፃ ያበረከቱት አስተዋጽኦ ነው በደንብ የሚታወቁት ማለት ነው። ከዛ ከሰሯቸው ስራዎች ውስጥ አንዱ ንጉስ ላሊበላ ዘመነ መንግስት የተሰሩት እነዚህ 11 ውቅር አብያተ ክርስቲያናት ናቸው። የላሊበላ ውቅር አብያተ ክርስቲያናት የሚባሉት እንግዲህ በሱ ስም የተሰየሙት ላሊበላ በሚባለው ንጉስ የተሰየሙት እና በሱ ዘመነ መንግስት የተሰሩት 11 ውቅር አብያተ ክርስቲያናቶች ናቸው ማለት ነው። ከላሊበላ አቺቭመንቶች ውስጥ ወይ ደግሞ ከአጠቃላይ ከዛጉዌ ነገስታት አቺቭመንቶች ውስጥ በዋናነት ግሬት አቺቭመንት የሚባለው ይሄ 11 ውቅር አብያተ ክርስቲያናቶች ናቸው። These churches are known as monolithic churches because they were chiseled out of a living single rock። ስለዚህ ሞኖሊቲክ ቸርች ናቸው ስንል ምን ለማለት ነው? ከአንድ ወጥ ድንጋይ የተቀረጹ ናቸው። ከአንድ አለት ተፈልፍለው የተሰሩ ፍልፍል አብያተ ክርስቲያናቶች ናቸው እነዚህ ሮኮን ቸርችስ ኦፍ ላሊበላ የምንላቸው ነው። they were recognized by UNESCO as parts of world's cultural heritage and become a known center of tourism in Ethiopia። ስለዚህ እነዚህ 11 የላሊበላ ውቅር አብያተ ክርስቲያናቶች በተባበሩ መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት በሚባለው ወይም በዩኔስኮ በዓለም ቅርስነት ተመዝግበዋል። መቼ? 1978 አካባቢ ጀምሮ እንግዲህ የዓለም ቅርስ ሆነዋል። የዓለም ቅርስ ሆነው በዩኔስኮ ከተመዘገቡ በኋላ እንግዲህ እነዚህ የላሊበላ ውቅር አብያተ ክርስቲያናቶች ኢትዮጵያ ውስጥ አሁን በጣም ከፍተኛ የሆነ የቱሪስት መስህብ ከሆኑት ቦታዎች ውስጥ አንዱ ነው። በጣም ብዙ ሰዎች በተለይ ታህሳስ 29 ንጉስ ላሊበላ እና የኢየሱስ ክርስቶስ ልደት በዓል በሚከበርበት ጊዜ ብዙ ቱሪስቶች ወደዛ አካባቢ ሄደው ይጎበኛሉ ቦታውንና እዚህ ቦታዎች አሁን ላይ እንግዲህ የቱሪስት መስህብ ናቸው ወይ ደግሞ እነዚህ 11 ውቅር አብያተ ክርስቲያናቶች ዋነኛ የቱሪስት መዳረሻ ከሚባሉት ቦታዎች ውስጥ አንዱ ናቸው በኢትዮጵያ ማለት ነው። According to different sources, the main purpose of construction of the beautiful churches of Lalibela was in fact a planned attempt to reproduce other holy city of Jerusalem in Ethiopia. So Roha was considered to be substitute for Jerusalem። ስለዚህ ንጉስ ላሊበላ እነዚህን 11 ውቅር አብያተ ክርስቲያናቶች ለምንድን ነው ኢትዮጵያ ውስጥ መስራት የፈለገው የሚለውን ስናይ እንግዲህ በጣም በርካታ ሶርሶች ወይም የመረጃ ምንጮች ብዙ አይነት መረጃ ይሰጣሉ። አንዱ እና ዋናው ታማኝ የሚባለው በቤተክርስቲያን የተዘጋጀው ይሄ ገድለ ላሊበላ የሚባለው ነው እና ሌሎች የውጭ ሀገር ሰዎች የጻፉትም እንደ መረጃ ተጠቅሶ ይገለጻል። እና ላሊበላ እንግዲህ ለረጅም ጊዜ ኢየሩሳሌም ሄዶ በዛ አካባቢ ይኖር ነበረ። እዛ በሚኖርበት ጊዜ ኢየሩሳሌምን ያውቅ ነበር ወይም ብዙ ቦታዎችን ኢየሩሳሌም አካባቢ የሚገኙትን ቅዱሱ ስፍራ በደንብ ስለሚያውቀው ያንን አካባቢ በጣም ወዶት እና ተመስጦበት ስለነበር እሱን ኢትዮጵያ ውስጥ በድጋሚ ኢየሩሳሌምን ኢትዮጵያ ውስጥ ለመፍጠር ፍላጎት ነበረው ይላል አንዳንድ መረጃዎች። ሌላኛው መረጃ ደግሞ ንጉስ ላሊበላ ኢትዮጵያን ባስተዳደረበት ጊዜ ከ1185 እስከ 1225 በነበረው ጊዜ ማለት ነው እንግዲህ ኢትዮጵያኖች ወደ ኢየሩሳሌም በብዛት ይሄዱ ነበር፣ መንፈሳዊ ጉዞ ያደርጉ ነበር እና በዛ መንፈሳዊ ጉዟቸው ላይ የሚደርስባቸው በጣም ከፍተኛ የሆነ እንግልት፣ ስቃይ ነበረ። በተለይ ከሙስሊሞች እዛ አካባቢ ከነሱ መስፋፋት ጋር በተያያዘ የሚደርስባቸው እንግልት፣ ስቃይ ነበር እና ያንን ስቃያቸውን ለማስቀረት ዳግማዊት ኢየሩሳሌምን በኢትዮጵያ ለመስራት በማሰቡ እንግዲህ ላሊበላ እነዚህን 11ዱን አስደናቂ ውቅር አብያተ ክርስቲያናቶች ኢትዮጵያ ውስጥ እንደሰራ ይጠቀሳል ወይ ደግሞ እንደዛ እንደሆነ ወይ ነው በዛ ምክንያት እንደሰራቸው ይገለጻል ማለት ነው። እነዚህ ይሄ ደብረ ሮሃ የሚባለው የቅዱስ ላሊበላ 11 ውቅር አብያተ ክርስቲያናቶች እንግዲህ ኢየሩሳሌምን በኢትዮጵያ ለመስራት ወይም ድጋሚ ዳግማዊት ኢየሩሳሌም ኢትዮጵያ ውስጥ ለመፍጠር አስቦ የሰራቸው ናቸው። እነማን ናቸው እነዚህ 11 ውቅር አብያተ ክርስቲያናቶች የሚለውን ለማየት ያክል
አንዱ ቤተ ማርያም የሚባል አለ፣ ቤተ መድኃኔ ዓለም፣ ቤተ ጊዮርጊስ፣ ቤተ መስቀል፣ ቤተ ደናግል፣ ቤተ ጎልጎታ፣ ቤተ ሚካኤል፣ ቤተ አማኑኤል፣ ቤተ ሊባኖስ፣ ቤተ ገብርኤል እና ቤተ መርቆሪዎስ የሚባሉ 11 ውቅር አብያተ ክርስቲያኖች አሉ፣ ላሊበላ የሰራቸው ማለት ነው። እነዚህን ለመስራት ወደ 23 ዓመት አካባቢ እንግዲህ ፈጅቷል ይላል ገድለ ላሊበላ የሚባለው መጽሐፍ ማለት ነው። ከነዚህ ውቅር አብያተ ክርስቲያናቶች ውስጥ በጣም ትልቅ የሚባለው ወይም ትልቁ ቤተ መድኃኔ ዓለም የሚባለው ሲሆን ብዙ ጊዜ ደግሞ እኛ በፎቶ የምናውቀው እና የመስቀል ቅርጽ ይዞ የተሰራው እና በጣም አስደናቂ የሆነው ከሌሎቹ ውቅር አብያተ ክርስቲያናቶች ውስጥ ቤተ ጊዮርጊስ የሚባል የመስቀል ቅርጽ ያለው እዚህ መጽሐፋችሁ ላይ ያለው ማለት ነው። ይሄ የመስቀል ቅርጽ ያለው ቤተ ጊዮርጊስ የሚባለው ከ11 ውቅር አብያተ ክርስቲያናቶች ውስጥ አንዱ ነው ማለት ነው። The Zagwe period was a golden age in Ethiopia's architecture and painting. ስለዚህ ይሄ የዛጉዌ መንግስት ወይም ዛጉዌ ኢትዮጵያን ያስተዳደረበት ዘመን በኢትዮጵያ የስነ ህንጻና የስዕል ታሪክ ውስጥ በጣም ጎልደን ኤጅ የሚባለው ወይ ደግሞ ወርቃማው ዘመን የሚባለው ይሄ የዛጉዌ ፔሪድ ነው ማለት ነው። ከ1150 እስከ 1270 የነበረው ጊዜ ነው። The construction of churches signify religious, architectural, artistic, economic and literal revival of the ancient Aksumite civilization. ስለዚህ እነዚህ በላሊበላ ዘመነ መንግስት የተገነቡት የተለያዩ ቤተክርስቲያኖች፣ ሃይማኖታዊ ተቋማቶች፣ የስነ ህንፃዎች፣ የተለያዩ አርቲስቲክ የሆኑ ስራዎች፣ ኢኮኖሚክ ኤንድ ሊተራል ሪቫይቫል የምንለው እነዚህ ነገሮች ሁሉ በአክሱም ዘመነ መንግስት ሲሰሩ የነበሩትን ስራዎች ያስቀጠሉበት ነው ማለት ነው። ለምሳሌ አክሱሞች ቤተክርስቲያንን በመስራት ክርስትናን በማስፋፋት ብዙ ስራ ሰርተዋል። በዛጉዌ ዘመነ መንግስት ወይ በዛጉዌ ስርወ መንግስት ጊዜም እነዚህ ስራዎች ተጠናክረው ወይ ደግሞ በሚገባ ተጠናክረው እንዲቀጥሉ ተደርገዋል ማለት ነው። Cultural tradition of Aksumite state was not interrupted but continued during the Zagwe dynasty. ስለዚህ እነዚህ ካልቸራል ትራዲሽን የምንላቸው ክርስትናን የማስፋፋት የተለያዩ ቤተክርስቲያኖችን የመገንባት እንደዚህ አይነት ትራዲሽኖች ነበሩ በአክሱም ዘመነ መንግስት። እነዚህ በዛጉዌ ዘመነ መንግስትም አልተቋረጡም። እንደውም ሌሎች ተጨማሪ ቤተክርስቲያኖችን ጭምር በመስራት ይህንን ስራ አጠናክረው አስቀጥለውት ነበረ ዛጉዌዎች ማለት ነው። ክርስቲያኒቲ continued to be states and official religion of the country. ስለዚህ ልክ እንደ አክሱም ሁሉ ዛጉዌዎችም ክርስትና ሃይማኖት የግዛታቸው ኦፊሻል ስቴት ሪሊጅን እንዲሆን አድርገዋል። በመንግስት የሚደገፍ ሃይማኖት ነበር በወቅቱ። ግዕዝ continued to serve as a church and writing language. ስለዚህ ግዕዝም ልክ እንደ አክሱሞች ሁሉ የግዕዝ ቋንቋ የቤተ ክርስቲያንና አጠቃላይ የጽሁፍ ወይም ራይቲንግ ላንጉዌጅ የምንለው የሥራ ቋንቋቸው ጭምር አድርገውት ነበር። ሪሌሽን ዊዝ ዘ ሙስሊም ሩለር ኦፍ ኢጂፕት was continued. ግብጽ የሙስሊም መሪዎች ጋር ከእነሱ ጋር የነበራቸው ሪሌሽንም ልክ እንደ አክሱም ሁሉ አስቀጥለዋል። በአክሱም የነበረውን ግንኙነታቸውን ማለት ነው። በተለይ በግብጽ የሚኖሩ ክርስቲያኖችን ፕሮቴክት ለማድረግ ከእነዚህ ሩለሮች ጋር ከፍተኛ የሆነ ሪሌሽን ነበራቸው ከንግድ በተጨማሪ ማለት ነው። Religious pilgrimage to the Holy Land of Jerusalem reached its peak during the Zagwe dynasty. ስለዚህ እነዚህ ወደ ኢየሩሳሌም የሚደረጉ መንፈሳዊ ጉዞዎች በጣም በከፍተኛ ሁኔታ የተደረጉት በዚህ በዛጉዌ ዳይናስቲ ጊዜ ነው። ወደ ኢየሩሳሌም የሚደረጉት መንፈሳዊ ጉዞዎች ወይ ደግሞ ይሄ መንፈሳዊ ጉዞ በጣም ከፍተኛ የሆነ ደረጃ የደረሰበት ፒክ የነበረበት ጊዜ በዚህ በዛጉዌ ስርወ መንግስት ጊዜ ነው። ያን በመመልከትም ጭምር ነው ዛጉዌ ላይ እንግዲህ ንጉስ ላሊበላ እነዚህን 11 ውቅር አብያተ ክርስቲያናቶች የሰራው ማለት ነው። ሶ ፋይናሊ የምናየው the downfall of ዛጉዌ ዳይናስቲ ነው። እንግዲህ የዛጉዌ ዳይናስቲ ለምን እንዴት ወደቀ፣ እንዴት ነው ዲክላይን ያደረገ የሚለውን የምናይበት ነው። what were the main reason for the downfall of the Zagwe dynasty? ዋነኛ ምክንያቱ ምንድነው ለዛጉዌ መንግስት መውደቅ ወይም መዳከም የምንለው ነው። two factors were accountable to the downfall of Zagwe dynasty. ሁለት ምክንያቶች ወይም ፋክተሮች ይጠቀሳሉ ለዛጉዌ መንግስት ወይም ለዛጉዌ ስርወ መንግስት መውደቅ። ሁለት ፋክተሮች ወይም ደግሞ ምክንያቶች ይጠቀሳሉ። አንደኛው ኢንተርናል ፋክተር ነው ልክ እንደ አክሱም ሁሉ፣ ሁለተኛው ኤክስተርናል ፋክተር የምንለው ነው። ሶ ኢንተርናል ፋክተር የሚለው ምንድነው ስንል there was no peaceful political succession with the days of the reigning king. ስለዚህ ዛጉዌዎች ከፍተኛ የሆነ የስልጣን ፉክክር ነበረባቸው። ይሄ ማለት አንዱ የነገሰው ንጉስ ሲሞት ቀጣዩ ማን ነው የሚለውን ለማወቅ በጣም ከፍተኛ የሆነ ኮንፍሊክት ያደርጉ ነበር፣ ወይ ደግሞ ሰላማዊ የሆነ የስልጣን ሽግግር ወይም የስልጣን ርክክብ የለም ነበር። የነገሰው ንጉስ ሲሞት ቀጣዩ ማን ነው የሚነግሰው የሚለውን ለመለየት ሰላማዊ በሆነ መንገድ አልነበረም የስልጣን ሽግግር የሚያደርጉት። ስለዚህ ይሄ በመሪዎቹ መካከል የነበረው ሽኩቻ ለዛጉዌ ስርወ መንግስት መዳከም ወይ ደግሞ ዳውንፎል ለመውደቁ ምክንያት ሆኗል። ሁለተኛው ኤክስተርናል ፋክተሩን ነው የምናየው። the Semitic speaking peoples of Tigray and Amhara were organized strong political reaction ነው።
ስለዚህ እነዚህ ሴሜቲክ አገዎች እንግዲህ ዛጉዌን የመሰረቱት ኩሽቲክ ፒፕልስ ናቸው፣ የኩሽ ቋንቋ ቤተሰብ ተናጋሪዎች ናቸው። እነዚህ ትግሬና አማራ የምንላቸው ሁለቱ ህዝቦች ደግሞ ሴሜቲክ ስፒኪንግ ፒፕል ወይም የሴም ቋንቋ ቤተሰብ ተናጋሪ ናቸው፣ ትግርኛና አማርኛ ቋንቋ ስለሚናገሩ ማለት ነው። ስለዚህ እነዚህ ሁለቱ ህዝቦች they were organized strong political reaction፣ ስለዚህ ጠንካራ የሆነ ፖለቲካዊ ተቃውሞ ያደርጉ ነበረ በዛጉዌ ስርወ መንግስት ወይም በአገዛዙ ላይ ማለት ነው። ኢን ትግራይ the Christian church spread anti-Zagwe information whose claimed the Zagwe as usurpers or illegitimate rulers። ስለዚህ እነዚህ ትግራይ አካባቢ የነበሩት በተለይ እነዚህ የክርስቲያኖች ወይ ደግሞ የቤተ ክርስቲያን ሰዎች ምን አይነት ኢንፎርሜሽን ለህዝቡ ያደርሱ ነበር ወይ ደግሞ ይሰጡ ነበረ? እነዚህ ዛጉዌዎች ያለ አግባብ ስልጣን የያዙ ናቸው፣ የዘር ሐረጋቸው ከነ ንግስተ ሳባ ከነ ንጉስ ሰለሞን የሚመዘዝ አይደለም፣ ስለዚህ ለስልጣን ተገቢ ያልሆኑ ወይ ደግሞ ያለ አግባብ ስልጣን የያዙ ሰዎች ናቸው በማለት እንግዲህ የተዛባ ኢንፎርሜሽን ለህዝቡ ያደርሱ ነበር፣ ህዝቡ በዛጉዌ አመራር ላይ ወይም አገዛዝ ላይ እንዲያምጽ ማለት ነው። the resistance to the Zagwe was rooted in the legends of the supposed queen of Sheba። ስለዚህ ይሄ በዛጉዌ ላይ ይደርስ ወይም የሚነሳ የነበረው ተቃውሞ ወይም ሬዚስተንስ ምንድነው? መሰረቱ እነዚህ የዛጉዌ መሪዎች ከንግስተ ሳባ አይደለም ዘራቸው፣ ስለዚህ ለስልጣን ያልተገቡ የሰለሞን ዝርያ ወይ ሚኒሊክ ቀዳማዊ ከነሱ ጋር የደም ትስስር የላቸውም፣ ስለዚህ ለስልጣኑ ለመንበሩ የተገቡ ሰዎች አይደሉም፣ ያለ አግባብ ስልጣን የያዙ ናቸው በማለት እንግዲህ የተዛባ ኢንፎርሜሽን ያደርሱ ነበር እነዚህ ቸርችስሜን የምንላቸው ማለት ነው። their goal seems to have been to bring back the former of the so-called Solomonic dynasty። እንግዲህ ይሄን እንደዚህ አይነት ወሬ የሚያወሩት እነዚህ የትግራይና አማራ አካባቢ ያሉ የቤተክርስቲያን ሰዎች በተለይ እንደዚህ አይነት ወሬ ያወሩ የነበረው ለምንድን ነው? ይሄ ከዛ በፊት የአክሱም የወደቀውን የአክሱም መንግስት ድጋሚ ለመመለስ ወይ ደግሞ ይሄ የሶሎሞናዊ ስርወ መንግስትን ድጋሚ ለማምጣት ሶሎሞኒክ ዳይናስቲን ሪስቶር ለማድረግ ከፍተኛ የሆነ ፍላጎት ነበራቸው እነዚህ ሰዎች ማለት ነው። ይሄ ሶሎሞናዊ ስርወ መንግስት የምንለው ከንጉስ ሰለሞን የዘር ሐረግ ያላቸው በምኒልክ ቀዳማዊ በኩል ከንግስተ ሳባ የተወለደ ምኒልክ በሱ በኩል የመጣው ይሄ ከሰለሞን የሚወለደው ነው ንጉስ ምኒልክ የምንለው ቀዳማዊ ምኒልክ ከንግስተ ሳባና ከንጉስ ሰለሞን የእስራኤሉ ንጉስ የነበረው ሰለሞን ከሱ የተወለደው ልጅ ነው። ስለዚህ ከሱ ጋር የደም ትስስር ያላቸው ብቻ ናቸው ሊመሩ የሚችሉት የሚል እምነት ወይ ደግሞ እንደዚህ አይነት አፈታሪክ ነበረ። ስለዚህ ያ አፈታሪክ ወይም ሌጀንድ እንግዲህ የሶሎሞኒክ ዳይናስቲን ለማምጣት ከፍተኛ የሆነ ፍላጎት ነበራቸው እነዚህ በዛጉዌ ላይ ከፍተኛ ተቃውሞ ሲያስነሱ የነበሩት ሰዎች ማለት ነው። Eventually in Amhara, chief Yukunu Amlak being supported by the Christian church overthrew the last king of Zagwe Yitbarak in 1270። ስለዚህ ይሄ በትግራይ በኩል እንግዲህ የቤተክርስቲያን ሰዎች ናቸው ያንን ወሬ የሚያሰሩት ከሰለሞን ጋር ወይም ከንግስተ ሳባ ከነ ምኒልክ ጋር የዘር ሐረግ የላቸውም የሚለውን የሚያሰሩት። እዚህ አማራ አካባቢ ያሉት ደግሞ ይሄ ይኩኖ አምላክ የሚባለው ሰው እንግዲህ በቤተክርስቲያን ይደገፍ ወይም ሰፖርት ይደረግ ነበር እሱ ወደ ስልጣን እንዲመጣ ሰሎሞናዊ ስርወ መንግስት እንዲመለስ እንዲያደርግ ማለት ነው። እንግዲህ ይሄ በኋላ ላይ 1270 ላይ የመጨረሻው የዛጉዌ መንግስትን ወይም ንጉስን ይትባረክን አሸንፎ እንግዲህ ወይም ከስልጣን አውርዶ የሰለሞናዊ ስርወ መንግስትን የመለሰው ሰው ነው። this marked the end of Zagwe dynasty and the restoration of Solomonic dynasty። ስለዚህ 1270 ላይ ይትባረክ በይኩኖ አምላክ ተሸንፎ ወይም ተገድሎ ይኩኖ አምላክ ስልጣኑን ከተቆጣጠረ በኋላ እንግዲህ ሰለሞናዊ ስርወ መንግስት በድጋሚ ሪስቶር አድርጓል ወይ ደግሞ ተመልሷል። የዛጉዌ መንግስትን በዛው ወይም የዛጉዌ ስርወ መንግስት ዲክላይን እንዲያደርግ ሆነ። ከ1150 እስከ 1270 ቆይቶ ነበር የዛጉዌ ስርወ መንግስት። የመጨረሻው የዛጉዌ ስርወ መንግስት or the last king of Zagwe dynasty was Yitbarak። he defeated by the Amhara chief Yikuno Amlak and Yikuno Amlak restored Solomonic dynasty in 1270። ስለዚህ ይኩኖ አምላክ የሚባለው ሰሎሞናዊ ስርወ መንግስትን ሪስቶር ያደረገ የመለሰው 1270 ላይ ነው። ይትባረክን የመጨረሻውን የዛጉዌ መንግስት ወይም ንጉስን አሸንፎ ማለት ነው። ቀጣይ ላይ ጎንደሪያን ፔሪድ የሚለውን ፖይንት የምናይ ይሆናል። ለቻናሉ አዳዲስ የሆናችሁ ውድ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳስረሱ። የዛሬው ቪዲዮን እዚህ ላይ አበቃው።